ሰላም እንዲናችሁ ውድ የማን ዩናይትድ ኢትዮ ፋንስ ተከታታዮች በያላችሁበት ሰላማችሁ ይብዛ። በርካታ ስፖርታዊ መረጃዎችን ወደ እናንተ ይዘን መተናል። በዛሬው ዕለት እንግዲህ በዋነኝነት ስለ ሩበን አሞሪም ስንብት አንዳንድ መረጃዎችን ወደ እናንተ የማቀርብላችሁ ይሆናል። እስከ ፕሮግራማችን መጠናቂያ ድረስ አብራችሁን ቆዩ። ማንቸስተር ዩናይትድ እንግዲህ ሩበን አሞሪምን አሰናብቶታል። እንግዲህ ዴቪድ ኦርንስተን የዛ አትሌቲክስ ጸሐፊ የሆነው ሰው ነው እንግዲህ ይህንን በመጀመሪያም ያሳወቀው። ከዚህ በፊትም እንግዲህ እንደዚህ አይነት ፍንጭ የሚሰጡ ሁነቶች ነበሩና እንግዲህ ኢኒዮስ ዳና ሾርዝን ያሰናበተበትን ምክንያት ሩበን አሞሪምን ባለመደገፉና የአሰልጣኙ አጨዋወት ለዩናይትድ አይሆንም ብሎ በማመኑ እንደሆነ ከዚህ በፊት አሳውቀዋል። እና አሁን የሚወጡ መረጃዎች እንደሚጠቁሙት ሩበን አሞሪም ከማንቸስተር ዩናይትድ የሄድ ኮች ኃላፊነታቸው እንደተሰናበቱ ነው። በትናንትናው የጋዜጣው መግለጫ ፍንጭ ሰጥተዋል። እንግዲህ ይህ ነገር ሀፕን የማድረግ እድሉ በጣም ከፍተኛ እንደሆነ ነበር። ምክንያቱም ሲናገሩ የነበረው ኮመንት ጠንከር ያለ ነበርና እንደዚህ አይነት ነገር እንደሚፈጠር እኔ ከመጀመሪያውም ጠርጥሬ ነበርና ያ ነገር ሆኗል። ሩበን አሞሪምም ከአሰልጣኝነታቸው እንደተባረሩ ነው የተገለጸው። እንግዲህ ማንቸስተር ዩናይትድ የቋሚ አሰልጣኝ ቅጥር እስከ ክረምት ድረስ ሊያራዝም እንደሚችል ነው ዴቪድ ኦርንስተን የገለጸው። ትክክለኛ የሆነ ማንቸስተር ዩናይትድ የሚመጥን አሰልጣኝ የማያገኙ ከሆነ ዳሬን ፍሌቸር እስከ ክረምቱ ድረስ የማንቸስተር ዩናይትድ አሰልጣኝ ሆነው ይቀጥላል ተብሎ ነው የሚጠበቀው። እንግዲህ ቤራዳና ዊልኮክስን ያካተተው የክለቡ አመራር ቡድን አሞሪምን ለማሰናበት ከውሳኔ የደረሰው በውስጥ በኩል ያለው ግንኙነት መሻከሩን ተከትሎ እንደሆነ ዴቪድ ኦርንስተን ዘግቧል። የማንቸስተር ዩናይትድ ይፋዊ መግለጫ ይህንን ይመስላል። እንግዲህ ሩበን አሞሪም ከማንቸስተር ዩናይትድ ዋና አሰልጣኝነት ሚና ተሰናብተዋል። ሩበን አሞሪም በ2024 በወርሃ ህዳር የተሾሙ ሲሆን በግንቦት ወር በቢልባኦ በተካሄደው የዩኤፋ ዩሮፓ ሊግ የፍጻሜ ጨዋታ ቡድንን መርተዋል። ማንቸስተር ዩናይትድ በፕሪሚየር ሊጉ በስድስተኛ ደረጃ ላይ በሚገኝበት በዚህ ወቅት የክለቡ አመራሮች ለውጥ ማድረግ ትክክለኛው ጊዜ ነው የሚል ውሳኔ ላይ ሳይወዱ በግድ ደርሰዋል ተብሏል። ይህም ቡድኑ የውድድር ዘመኑ በተቻለ መጠን ከፍተኛ የፕሪሚየር ሊግ ደረጃ እንዲያጠናቀቅ የተሻለ ድል ይሰጠዋል ተብሏል። ክለቡ ሩበን አሞሪም ላበረከቱት አስተዋጽኦ ማመስገን ይፈልጋል። ለወደፊት ቆይታቸው መልካሙን ሁሉ እንደሚመኝ ነው የተገለጸው። ሮብ ዕለት ከበርንሌ ጋር በሚደረገው ጨዋታ ዳረን ፍሌቸር ቡድኑን በኃላፊነት ይመርቷል ተብሎም ይጠበቃል። የማንቸስተር ዩናይትድ ምንጮች እንደገለጹት ከሆነ አሞሪም የተሰናበቱት በስልጣን ሽኩቻ ምክንያት እንዳልሆነና የስንብታቸውም ዋነኛ ምክንያት በዚህ ውድድር ዓመት በቂ የሆነ መሻሻል ባለማየታቸው እንደሆነ ተገልጿል። አሞሪም በቦርዱ አባላቱ ሁሉ ጽኑ ድጋፍ ሲደረግለት ቢቆይም የእድገትና የመሻሻል ምልክቶች አለማሳየታቸው ለስንብቱ ምክንያት እንደሆነ እየተገለጸ ሲሆን ከትናንቱ ጋዜጣዊ መግለጫ በኋላ ግን ይህንን ለማመን ከባድ እንደሆነ ነው የተገለጸው። በፕሪሚየር ሊጉ ማንቸስተር ዩናይትድ ካሰለጠኑት አሰልጣኞች መሃል የምንጊዜው መጥፎ ንጻሬ የሩበን አሞሪም ነው። እንግዲህ 38.71% የማሸነፍ ንጻሬ ነው ያላቸው። ቢሆንም ግን ከጊዜ ወይም ከቆይታ በኋላ ይህንን ነገር ያስተካክሉታል ተብሎ ይገመት ነበር። ነገር ግን ዩናይትዶች ይህንን እድል ሊሰጧቸው ፈጽሞ ፈቃደኛ እንዳልሆኑ በዛሬው ስንበት አሳውቋል። ማንቸስተር ዩናይትዶች እንግዲህ ያስቀመጠው ዝቅተኛ ኢላማ ቶፕ 6 ሆኖ ማጠናቀቅ ነበርና ዩናይትዶች አሁን ላይ ያለው ቡድን በዚህ ውድድር ዘመን በአውሮፓ ውድድሮች ለማለፍ በቂ እንደሆነ ያምናል። ነገር ግን ለውጥ ማድረግ አስፈላጊ ሆኖ ስለተገኘ ይህንን ውሳኔ እንዳስተላለፉት ነው የተገለጸው። ለማንቸስተር ዩናይትድ አዲስ አሰልጣኝ በመፈለግ ሂደትና ከዚህ በኋላ ለሚከወኑ የተጫዋች ዝውውሮች ዋነኛ ሚና የሚጫወተው ክሪስቶፈር ቪቬል ይሆናል ተብሎም ይጠበቃል። በአሰልጣኝ ሹመት ላይ እንግዲህ በተያዘ መረጃ እንግዲህ ማንቸስተር ዩናይትድ ኬራ ማኬንን በአሰልጣኝነት ለመቅጠር ያለው ፍላጎት እንደገና እንደሚያጤንበት ነው የተገለጸው። እንግዲህ በርካታ እጩዎችን ነው ዩናይትዶች ያስቀምጡት። እንግዲህ በአሰልጣኝነት ውስጥ ሊሾሙ ወይም ማንቸስተር ዩናይትድ ሊመሩ ይችላሉ የተባሉ አሰልጣኞች የቀድሞ የሪያል ማድሪድ አሰልጣኝ ዚነዲን ዚዳን፣ የክሪስታል ፓላሱ ኦሊቨር ግላስነር፣ የቦርንማውዙ አሰልጣኝ አንድሬ ራዮላ እንዲሁም ደግሞ የቀድሞ የባርሴሎና አሰልጣኝ ዣቪ ሄርናንዴዝ እንዲሁም ደግሞ የቀድሞ የማንቸስተር ዩናይትድ ተጫዋች ማይክል ካሪክ በእጩ ውስጥ ተቀምጠዋልና ከነዚህ ውስጥ አንዱን ዩናይትድ ሊያስፈርም የሚችልበት እድል እንዳለ ነው እየተገለጸ የሚገኘው። እንግዲህ ዩናይትዶች በይፋ የሩበን አሞሪምን ስንብት አሳውቀዋል። መጀመሪያም ይህንን መረጃ ደግሞ የለቀቀው ዴቪድ ኦርንስተን ነው። እንግዲህ የሩበን አሞሪም መሰናበት በማንቸስተር ዩናይትድ ደጋፊዎች ዘንድ ፈጽሞ ያልተጠበቀ ነገር ነው። ብዙዎቻችን ይህንን ነገር አልጠበቅነውም። ምክንያቱም እኔ አንድም ከዚህ በፊት ስሎ የነበረው ነገር ቢያንስ ተጫዋች ተገዝቶለት ሊታይ ይገባል የሚል እምነት ነበረኝ። ክለቡን አይታችሁት ከሆነ በመሀል ስፍራ ላይ በጣም ደካማ፣ ሌላ አሰልጣኝ ቢመጣ እንኳን ይህን ያለው ለውጥ ያመጣል ብላችሁ ኤክስፔክት አታረጉም። ለሩበን አሞሪም የሚመቹ ተጫዋቾች በክረምቱ የዝውውር መስኮት ተገዝተው ውጤትን ማምጣት ችለዋል። ለምሳሌ በማጥቃቱ ረገድ በጣም ለውጥ በማንቸስተር ዩናይትድ ቤት ታይቷል። አሁን በመከላከሉ ረገድ ይህን ያህል ለውጥ ያልታየበት አንደኛውም ሪዝን ምንድነው? በመሀል ስፍራ ዩናይትድ ያለበት ችግር ነው።
አይኖ የሰራቸው ስህተቶች አሉ። ለምሳሌ ከኮቢ ማይኖ ጋር ግጭት መፍጠሩ ትክክል አይደለም። ነገር ግን አሁንም ቢሆን በመሀል ስፍራ ዩናይትድ ብዙ ሊስተካከሉ የሚገባ ነገር ነበርና ያንን ነገር አስተካክለውለት ሞክረውት ውጤት የማይመጣ ከሆነ ቢያባሩት ባይ ነኝ። ምክንያቱም ለውጥ ሊያመጣ የሚችልበት ፍንጭን ተመልክተን ነበረ። ብዙ ነገር መመልከት ችለ ነበር በዘንድሮ የውድድር ዘመን በተለይ በማጥቃቱ ረገድ ከየትኛውም የፕሪሚየር ሊግ ክለብ በላይ የጎል እድልን የፈጠረ ክለብ እንደሆነ ይታወቃል ማንቸስተር ዩናይትድ እና በፊት መስመሩ ላይ በጣም ለውጥን ያስመለከተ ክለብ ነበረ። በኤክስጂ ረገድም ከፍተኛ ኤክስጂ ያለው ክለብ ነበርና ያንን ስንመለከት ታዲያ አሁን የሩበን አሞሪም መሰናበት ትክክለኛው ጊዜ ነው ለማለት ይቸግራል። በብዙዎች የማንቸስተር ዩናይትድ ደጋፊዎችም ዘንድ ቅሬታን ያስነሳ ጉዳይ ነው። ብዙዎችም እኔ ፊል ያደርጉኛል ብዬ አስባለሁ በዝውውሩ ቢደገፍ። በተለይም ደግሞ አሁን አንድም ግጭቱ በጥሩ የዝውውር መስኮት ሩበን አሞሪም ተጫዋቾችን እንዲያስፈርምላቸው ይፈልጉ ነበረ። የማንቸስተር ዩናይትድ ባለስልጣኖች ግን ፈጽሞ እሱን ሊረዱት ወይም ሊያግዙት ፍላጎት አላሳዩ። በዛ ነገር እጅግ ተበሳጭቷል። ምክንያቱም እኛም ተመልክተናል እንግዲህ ክለቡ ምን ያህል ደካማ እንደሆነ ምንም እንኳን ስህተት ቢሰራም ነገር ግን ቀስ እያለ ክለቡን ያስተካክሏል የሚል እምነት ነበረኝ። የእውነት የማንቸስተር ዩናይትድ ኃላፊዎቹ ውሳኔ ትክክል ነው ለማለት ይከብዳል። እስቲ የትኛው አሰልጣኝን ደግሞ ይሾማሉ የሚለው ነገር ወደፊት የምንመለከት ይሆናል። ነገር ግን ሹመት ላይ በጣም ጥንቃቄ የማያደርጉ ከሆነ አሁንም ሌላ ስህተትን እየሰሩ አሰልጣኞችን እያባረሩ ዩናይትድ ከገባበት ችግር እንዳይወጣ ሌላ እንቅፋት ይፈጥራሉ ብዬ ነው ማስበውና ምናልባትም ይህንን ነገር ሊያስረሳላችሁ ይችላል የሚምለው ነገር ልምድ ያለው አሰልጣኝ የሚያስፈርሙ ከሆነ ነው እንጂ አሁንም እንደዚህ አይነት ሌላ ፕሮጀክት የሚያቀርቡ ከሆነ ከሌላ ሊግ ልምድ የሌለው አሰልጣኝ የሚያመጡ ከሆነ አሁንም ተመሳሳይ ስህተትን ይሰራሉ የሚል እምነት ነው ያለኝ። ለማንኛውም ሩበን አሞሪም ከማንቸስተር ዩናይትድ ኃላፊነቱ ተሰናብቷል። እናንተም ያላችሁን አስተያየት በኮመንት ሴክሽን ላይ አስቀምጡልኝ። አዳዲስ መረጃዎችን ይዤ በሌላ ቪዲዮ የምመጣ ይሆናል። አብራችሁን ስለቆያችሁ ከልብ አመሰግናለሁ።